اللهم في يوم الجمعة يا رب نستغفرك ونتوب إليك، ندعوك ونتوسل إليك. اللهم فرج همومنا ويسر أمورنا واشرح صدورنا وارزقنا من حيث لا نحتسب. اللهم حقق لنا أمنيات ظننا. السلام عليكم ورحمة الله وبركاته. እንዴት ናችሁ? ደህና ነኝ አልሐምዱሊላህ። እንዴት ናችሁ እናንተ? ሁሉ ሰላም ሁሉ መልካም ነው? እንዴት ነው? ዛሬ እንግዲህ ያው እንደተለመደው የጁምአ ብሎግ ላሳያችሁ ነው በትንሿም ቢሆን እና ወዳችሁ ፈቅዳችሁ ሰብስክራይብ፣ ላይክ ቪዲዮውን ስለምታዩልኝ ከልብ አመሰግናለሁ። ጀዛኩም አላህ ኸይረን ብያለሁ። እዚህ ጋር ያው ቡና መጠጣት ነበረብኝ። ቡናዬን አጣጥኩኝ። ቡና ልቆላ ነው። እዚህ ጋር ያው በመዳም ቤት ነኝ። ያው ጽዳት ምናምን እንደዚህ ጽዳትም ሁለቱንም ስራ ነው የምሰራው። ጽዳቱን ከጨረስኩኝ በኋላ ምሳ መስሪያ ሰዓት ውስጥ ድረስ ቡናዬን አጣጠብኩኝ። እንደዚህ ቆላሁኝ። በመጥበሻ ነው የቆላሁት። ይሄኛው የኛ እንደዚህ ማንከሽከሻው አልነበረኝም። እዚህ በዛኛው ቤት ብቻ ነበር የመጣሁት። ከዛ እንደዚህ አድርጌ አሳምሬ ቢስሚላ ሽታው ደስ ሲል እያልኩኝ እዚህ ጋር ቡናዬን ቆላለሁኝ። ጨራረስኩኝ ማለት ነው። አልሐምዱሊላህ። ያው ጁምአ ብዙ ጊዜ ደስ ስለሚለኝ ቡና ፈራርሼ ምናምን እንትን እላለሁ እና እዚህ ጋር ቆላቼ ስጨርስ እንዲቀዘቅዝልኝ እንደዚህ ሰፌድ ላይ ያደረኩ ማለት ነው። እዚህ ጋር ቁርሴን ልሰራ ነው ማለት ነው። ያው ቁርስም ምሳም ሁለቱንም ባንድ ማለት ነው። 6 ሰዓት አካባቢ ሆኗል። ያው ሶላት ገና አልተሰገደም እንጂ እና እዚህ ጋር እንደዚህ ቲማቲሜን ቆራረጥኩኝ። ሽንኩርቱን በመፍጫ ነው የፈጨሁት። ከዛ በመቀጠል ያው እንደዚህ አድርጌ ጠበስ አድርጌ በርበሬ በኢኮኖሚ ነው የምጠቀመው እላቸዋለሁ። እና ወደችዬ ቡናው ቀዘቀዘልኝ። ቡናው ከቀዘቀዘ በኋላ ያው ማሽኑ እንዳያበላሸው መቀዝቀዝ አለበት እና እዚህ ጋር ከቀዘቀዘ በኋላ እፍፍ እያልኩት ነበረ እንትኑ እንድለቅልኝ ገለባው ማለት ነው። ወይኔ ኩሽናዬን አቆሸሸው። አጽድቼ እያልኩ የተናደርኩኝ ነበር እና እዚህ ጋር ቡናዬን ፈጨት አደረኩኝ። ቁርሱ ደረሰ ማለት ነው። ምሳው ማለት ነው። ቁርሱ ምሳው ብራኝ ሰውዬ እንጀራ አምጥቶልን ነበርና እና እጆቼን አንስቼ ላለው ውድ ጓደኛ በዚሁ አጋጣሚ ልቅ በላሽኛል። ቪዲዮን ታይዋለሽ። በመንገድህ ምራኝ የኔ እንቁ የሆንሽ ልጅ ማለት ነው። ኢንሻአላህ ሰሞኑን እንመጣለን። ዱአ አድርጊልኝ እና እዚህ ጋር ያው ቡናችንን ምግቤን በልቼ ከጨረስኩ በኋላ ቡናዬን አፍልቼ ነበረ። እዚህ ጋር ጢሴን ጧርጌ ረከቦት እንዲመስልኝ ደግሞ ከኩርሲ ላይ ያደረኩት እላችኋለሁ። ጀበናይቱ የሰራሚክ ጀበና ስለሆነ ትንሽ ስለሆነ ትንሽ ሲያፈሩባት ታስቸግራለች። ቦቅ እያለች ትንሿ ናት እላችኋለሁ። እና ይሄን ይመስላል ጁምአ ብሎግ እንደዚህ ነው። ቡና እንቅድ አደረኩኝ እየጠጣሁኝ እገኛለሁ። ጢሴን አጣጥሼ ማለት ነው። እና ሁሉች የቪዲዮውን እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ይሁንልኝ። ያደረጋችሁም ደግሞ ያው ቅድም እንዳልኩት ከልብ አመሰግናለሁኝ። ከምር ያው ገና ምንም ያክል አልደረሰ ገና 125 ነው ሰብስክራይብ ራሱ ማለት ነው። ግን ቢሆንም ያው እንደዚሁ እያለ በቃ ይቀጥላል። እና ዛሬ ጁምአ ወደ ሐረም ሄደን ነበርና እንዴት እንደተዋረድኩኝ እንገራችሁ። ሰዎቹ ሐረም እንሂድ ብለው ሲሉኝ እሺ ብዬ ወደ ሐረም ልንሄድ ተነሳሁኝና የነበረኝ አበያዬ ለብሼ ስወጣ በሩ ቀዶብኝ ማለት ነው። አሰፍቼዋለሁ። ከዛ ወይ አይገዙልኝ ሌላ ያለብሽ ሂድ እህታችሁ ወዴት ውርደቴ እዚህ ላይ ማለት ነው። ከዛ ልክ ሐረም ላይ ስንደርስ ልጅቱ ከጎን ከጀርባዬ ከእጄ ከወደታች ነውና አየችው። ወይ የተቀዶ የተሰፋ ቢያን የለበሰ ይሁን ብሎ አስስቅብኝ። ከመሬት ልሁን ከሰማይ ልሁን ሰው ሁሉ ዘወር እያለ ያየኝ ነው። እንዴት አባቴ ወደ ምን አባቴ ልብራ እዛ ጋር ድንግጥ ብዬ በቃ ከው ብዬ በቃ ቢጨንቀኝ ምን እንዳልኩ ማለት ነው ያስታውቃል እንዲያልኳት። ከዛ እናቲቱ ታይ ዝም በያት አለች። ግን አልሐምዱሊላህ ወይኔ ደስ ሲል ለመጀመሪያ ጊዜ ነው ሐረም ሳይ። በጣም ነው ደስ የሚለው ያለው